ጸጌ እንግዲህ ማለት ነው ሳታስበው 200 ኬ እንግዲህ አክብረውላታል እና አብርሽ ማለት ነው ሰርፕራይዝ አድርገዋታል። እሷ ግን የመኪና ስጦታ ነበር የመሰለኝ አላለች። መረቴ ጸጌ ታይ ታይ የመኪና ስጦታ ለነገሩ ለምን አይመስላት እንዴ? በአንድ ወር 1 ሚሊዮን እያፈሱ እና ቢመስላትም ያው አይፈረድባትም ብዬ ነው ጋይስ። በዛው አጋጣሚ እንኳን ደስ አለሽ ጸጌ እላለሁ ማለት ነው። 200 ኬ እንደገባችልኝ ግን አላየኋትም ነበር ጋይስ። እና በቅርቡ ስለሆነ ዩቲዩብ የከፈተችው አንድ ተዘጋባት፣ የድሮም ተዘግቷል እና የዳኒና የሷ ማለት ነው። ይሄ 200 ኬ የገባ አልመሰለኝም ነበረ። እንደውም ተገባው ስለቆየሁኝ ለምን እኔ አይከበርም እያልኩኝ እና አሁን ያልመሰለኝም ያው ሌላ ነገር ነበር የመሰለኝ አለች። ያው የመኪና መስሏታል ጋይስ። እንግዲህ ይገርማል ማለት ዲያኒ ምናምን እንግዲህ ዲያኒ ጋር ስለተፋረቁ መኪና ሰርፕራይዝ አድርጎ ሊታረቀኝ ነው ብላ አስባ ሊሆን ይችላል። እኔ ደግሞ እኮ ለምን አይመጡም ባንድ ላለው ለኬ ተጣልተው ነው ማለት ነው። እንግዲህ ጸጌና ዲያኒ ያው እነሱ ናቸው አንደኛ ማለት አንደኛ ስላቸው ተቃላች። ዲያኒና ጸጌ መጣላት ነው መታረቅ ነው። ሚዲያ ላይ የምራቸውንም የወደ ሚዲያ ያመጡታል ማለት ነው። እና አብርሽና ሩታም እንደዛ ናቸው። በተለይ ሰሞኑ ያለው ነገር በጣም ትንሽ በዛ ብሏል ማለት ነው። በልጃቸው ነው እንግዲህ ዩቲዩብ እየሰሩ ያሉት እና እንግዲህ ምን ማድረግ አይቻልም። ብር ነው ማለት ነው ጋይስ፣ ዶላር ነው። በአንድ ቪዲዮ ብቻ አሳምሮ ተታየ ማለት 200 ኬ እንኳን ተታየ ያስባችሁታል። 100 ሺህ እየተገኙ እንደው እውነተኛውን የሚናገረው ጋይስ ማለት ነው። እዚህ የዩቲዩብን ስራ ያልሆነ ዩቲዩብ ነው ማለት ነው። እኔ እሱን ሳይ እሱን ስከታተል ዩቲዩብ ሰረሰረ ይለኛል። እሱን ደግሞ ታልከታተለው ስቀር ምን አባቱን ደግሞ እላለሁ ማለት እኛማ ዝም ብለን ነው የምንለፋው ይስሩበት እንጂ ጸጌና አብርሽ እንዲሁም ሌሎች ማለት ነው። እና ምን ልላችሁ ፈልጌ ነው ቢሰሩም እንደዚህም ማለት ጥግ ድረስ የሚሄዱት ለመስራት ያው ብር ነው ማለት ነው። እነሱ ያው የሚከፈላቸው ብር የታወቀ ነው። እንግዲህ በአንድ ቪዲዮ 200 ኬ ታይቶ 100 ሺህ የሚገኝ ከሆነ አስባችሁታል። 400 ኬ 500 ኬ ይታይላቸዋል እና እነሱ እንግዲህ ያን መገመት አይከብድም። ስለዚህ ለዛ ነው በበቢ የሚሰሩት ልላችሁ ፈልጌ ነው። ግን በቢዬን ግን ባያንገለታቱት ደስ ይለኝ ነበረ እና ሰምታችኋል። ጸጌና ዳኒ ግን መጣላት የለባቸውም ማለት ይሄን ያህል ዩቲዩብ ተጀመሩ ጀምረው እስካሁን ድረስ እከታተላቸዋለሁ እና ብዙ መንገድ አብረው ሄደዋል እና ጸጌ ራሱ ብዙ ጊዜ ትለዋለች ዳኒን ማንም አያህልብኝም፣ እሱ ነው እንደዚህ ብር እንዳገኝ ያደረገኝ እና በዳኒ አትምጡብኝ ብላ ራሱ ታውቃለች እና መስኪናውም ታውቃለች። አሁንም እንግዲህ ለምን ማለት ለምን አታገባውም ዳኒ? ጸጌ ቆይ ብዙ ጊዜ አሁን እየለመናት ነው። በፊት እንኳን እሱ ነበር የጠገበው ጋይስ፣ ሌላ ሴት ጋር እየሄደ ምናምን እሷ ነበረች የምታለቅስ። አሁን ላይ ግን በቃ ጸጌ ትተዋለች ማለት ነው። ፍቅሩ ለቋታል ጋይስ፣ ያኔ ታስታውቃለች። አሁን ላይ እየለመናት ያለው እሱ ነው። እንግዲህ ሴት ልጅ ምን ታደርጉታላችሁ? እንደዚህ ነው ደስ የሚለኝ ነገር ማለት ነው። እኛ በቃ የተሰጠን ነገር ይሄ ነው ደስ የሚለኝ እና አሁን እንግዲህ ጸጌ ወደ ዳኒን ለማፍቀር በጣም ከባድ ነው የሚሆንባት ማለት ያን ያጠገቧ ሆኖ ከሌላ ሴት ጋር ምናምን ሲል በጣም ነበር እና ያዘነችበት። አሁን ላይ እኮ እኔ ማጋነን አልፈለጉም እንጂ ቀለበት ራሱ ሊያስርላት ሰርፕራይዝ አድርጓት ነበር። እሷ ግን አልፈልግም ብለው ሄዳለች። አሁንም እንደምታዩት ነው አበባ ሰጥቷታል። ምርጥ ሽቶዎች ሰጥቷታል ማለት ነው። እንዲሁም ጸጌ እንግዲህ ማለት ሌሎቹ በጣም አሪፍ ሽቶ ነው እያሉ ሲቀምሱ ነበር እና ጸጌኔ ታልቀምሰው እያለች ነበር እና እንደውም አይጨርሱብኝ እያለች ነበር ጋይስ። እና እንደውም አሁን ተናድጄበታለሁ ሽቱን ያስመረጠው በሌላ ሴት ነው አሉ እያለች ነበር እና አሁንም እየቀናይበት ነው። በእርግጠኝነት ወደፊት ያው አንድ ላይ እንደሚመጡ ተናግራለች። ይመጣሉ እንዲያው በዛሬ ራሱ መግቢያው ላይ አልነበረም እና ዳኒ መሀል ላይ ነው እና ያየነው እንዴ ምን ሆኖ ነው በዛሬው ቀን እንኳን የለም እንዴ እያልኩ ነበረ። ግን ደስ የሚለው ነገር መሀል ላይ አለ። እንደውም ያው በትልቅ ሰርፕራይዝ አድርጓት ማለት ነው ደስ በሚለው
ማለት ነው። እኔ አንድ ነገር ደግሞ የገባኝ ነገር ጸጊ ወዲያው እንደመጣች ብዙ ሰው ይሰርባት ነበር እና ከዲያኒ ጋር ምናምን ያን መጀመሪያ ሲጀምሩ አጀማመራቸው በጣም ከባድ ነበር እና በዛ ምክንያት በጣም ብዙ ነገር ይባሉ ነበር እና ዛሬ ግን ደረጃ ላይ ሲደርሱ ማለት ነው ጸጌ ማይላት የለም እና እንደዚህ እዚህ የደረሰችው በቃ ጠንክራ በመስራቷ ነው። እና ሩታም እንደዛው ስትመጣ ይሰርዋት ነበረ። ውዳይ ግን ሩታ ነው የሚሏት እና ከነሱ የተረዳሁት ነገር ማለት ነው አንዳንድ አሉ ያኔ ሰው በቃ እንትን የሚሉ እነሱን በቃ እነሱ ሳይሰሙ ወደፊት በመሄድ ብቻ እንግዲህ እዚህ ደርሰዋል ማለት ነው። ይሄንን ከእነሱ ተምሬያለሁ ለማለት ነው። ለምሳሌ አሁን ጸጌ ፊልሙ ዓለም ተቀላቅላለች፣ እንዲሁም ደግሞ ጸጌ ሬዳ አልባሳት ከፍታለች፣ ብቻ ብዙ ነገር እና ይሄ ሁሉ ሊሆን የቻለው እንግዲህ ወደፊት ጠንክራ በመስራቷ ነው ማለት ነው እዚህ የደረሰችው እና ተመልከቱ እንግዲህ ትናንት ገብታ ዛሬ 200 ኬ ማለት ቀላል አይደለም ለማለት ነው ውዶችዬ። 200 ኬ እንግዲህ ተከብሮላታል። እሷም ግን የጓደኞቿ ምናምን ስለተከበረ ያው አይከበርልኝም ብላ ምንም አላሰበችውም። እንግዲህ እንዳለችው ከሆነ እየቀለደች ምን እውነቷን የሚሆን አላውቅም፣ ግን የመኪና ስጦታ ነው ብዬ ነበር እያለች ነው እንግዲህ ማለት እንደዛ ብላለች። እና ሊመስላትም ይችላል እንግዲህ ከሚያገኙት ገንዘብ የተነሳ ዲያኒ ገዝቶ ሰርፕራይዝ እያደርገኛል ብላ ሊሆን ይችላል እንደዛ ያለችው። ዲያኒ እንግዲህ ጸጌን ሰርፕራይዝ ማድረግ አለበት መኪና ገዝቶ ቀይስ እንዲ አብርሽ ኮርቷን አድርጓታል። ስለዚህ ጸጌሽ እንድትለው ከፈለገ ዲያኒ መኪና ገዝቶ ሰርፕራይዝ ማድረግ አለበት። ግን እኮ ዩቲዩበሮች ምናምን መኪና ሁሉም አላቸው አያሳዩም እንጂ ብለዋል። አኪድ ጸጌና ጸጌ ያው ዲያኒ እንኳን ሚዲያ ላይ ይታያል መኪና ጸጌ ትመስለኛለች። አንዴ ሩታ ራሱ መኪና አላት ሲባል ነበረ ሰርፕራይዝ ተደርጋለች፣ ግን ከዛ በኋላ የለም። እንዲሁም ፋሚሊዎቿ የውሸት መኪና ታይሰጣት መኪና ተሰጣት ተባለ፣ ቤትም እንደዚሁ ተባለ ሲሉ ነበርና ሁሉም እውነት ሊሆን ይችላል ጋይስ ማለት ነው። ውሸት ላይ ሆን ይችላል እውነት ነው የሚሆነው እና ምክንያቱም ይሄ ሁሉ ብር እያፈሱ ለምን አይኖራቸው? ግን አንዳንድ ጊዜ ማለት ነው ያገኙትን አይናገሩም። እንዲህ ያለ አንድ ነገርማ እንደዚህ የግል ህይወታቸውን ሁሉ ወደ ሚዲያ እየመጡ ለምን ያወራሉ? ታይጣሉ ስለምን ተጣላን ይላሉ። ስለዚህ ዲያሎን ብቻ ነው ዲያሎን ይቱ ማለት ነው። ደስ የሚለኝ ነገር እውነቱን ነው የሚያወራው፣ የሚያገኘውን ብር የሚሰራውን ብር እና ሰዎቹ ራሱ ሰርተው እንዲለወጡ ይፈልጋል። እና በቃ ማለት ውሏቸውን ምን እንደምትሰሩ ሁሉ ለምን እሱን እየቀረጣችሁ አትሰሩም ይላልና ስለዚህ በቃ የሀገሩ ሰው እንዲለወጥ እንዲሰራ የሚፈልገው እሱ እነሱ ብቻ ነው። ሌሎችማ ታነጥ እና እኔ ጸጌ ማለት ነው 200 ሺህ ስለገባች ደስ ብሎኛል ማለት ነው። ምክንያቱም ያው ነግራችኋለሁ ጊዜ በጣም ነው ተጀመረች ጀምራ እስካሁን ድረስ የማውቃት እና እዚህ ለመድረስ ብዙ ነገር ለፍታለች፣ ብዙ ነገር ተሰርባለች እና እሷ ግን ደስ የሚለው ነገር ተሳዳቢዎችን እራሱ አትሳደቡብኝ ነው የምትለው። እዚህ ያደረሱኝ እነሱ ናቸው ነው እና የምትለው። ስለዚህ በጣም ጠንካራ ናት ለእኔ ማለት ነው ጋይስ። እና ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ውዶችዬ።